ሰላም ለመኖር ከሚያስፈልጉ መሰረታዊ ነገሮች አንዷ ነች። ምክንያቱም ካለ ሰላም መኖር አይቻልምና ሰላምም ሁሉም ይፈልጋታል። ለሰላምም በአጽንኦት ይሰራል። ሰላም ከታጣ ግርግር፣ ጦርነት፣ አለመረጋጋትን ስለሚያጋጥም ለፍጥሯን ሁሉ ከባድ ይሆናል። ለዚህም ነው የሰላም መልእክተኛ እናቶች በ2011 ዓ.ም ማህበር አቋቁመው ወደ ተለያዩ ክልሎች አቅንተው ለሰላም እየሰሩ የሚገኙት። እናቶችም ከየክልሎቹ ተወጣጥተው የተለያዩ ስራዎች በመስራት ለህዝብ ከለላ እየሆኑ መምጣታቸውን ነው የሚያመለክተው። እንደሚታወቀው በ2011 ዓ.ም ከሁሉም የኢትዮጵያ ክልሎች በተውጣጡ 21 በጎ ፈቃደኛ እናቶች ተነሳሽነት በመሰባሰብ በወቅቱ በሀገሪቱ አንዳንድ አካባቢዎች ተከስቶ በነበረው አለመግባባት በሁሉም ክልሎች በመገኘት የመንግስት አካላትን በማነጋገርና ማህበረሰቡን በቅንነት እንዲያገለግሉ አደራ በመስጠት የመንግስት አካላትን በማነጋገርና ማህበረሰቡን በቅንነት እንዲያገለግሉ አደራ በመስጠት የዩኒቨርሲቲ ተማሪዎችን፣ የተለያዩ የማህበረሰብ ክፍሎችን በሀገራዊ ባህልና ወግ መሰረት ስለ ሰላም በማወያየት ተንበርክኮ በመለመን እንደ ሀገር በእናትነት ጸጋችን አለመግባባቶች ወደ ሰላም እንዲቀየሩ የበኩላችንን ጥረት ማድረጋችን የሚታወቅና በወቅቱ ሰፊ የሚዲያ ሽፋን ያገኘ መሆኑ ይታወሳል። በሌላ መልኩ በከፍተኛ ትምህርት ተቋማት በተማሪዎች መካከል የተፈጠሩ አለመግባባቶች እንዲረግቡ ጥረት ተደርጓል። በመሆኑም እኛ እናቶች የሁሉም እናቶች በመሆናችን ባለመጠላላት፣ ባለመገፋፋት ሁሉም ሰው ከፈጣሪ የተሰጠው የእድሜ ዘመን የተገደበ በመሆኑ ማንም ሰው ማንንም ባይገድል ሰው በተፈጥሮ ሕግ ሟች ነው። እንግዲህ ሟች የሆነ ሰውን በመግደል የሚገኝ ሰላምና መረጋጋት ስለማይኖር እንኳን ለጸብ፣ ለጥላቻ፣ ለመልካም ስራና ለመፋቀርም በቂ ባለመሆኑ ከውስጣችን ያለፈ ለሀገር የሚተርፍ ሰላም፣ ፍቅርና አንድነት ለማምጣት የሰላም ሐዋርያ መሆን ይጠበቅብናል። ይሁን እንጂ እንደ ሀገር የማያግባቡ ጉዳዮች ቢኖርም እንኳን በሰከነ መንፈስ በመነጋገር የመፍትሄ አቅጣጫዎችን በማስቀመጥ እኛ የኢትዮጵያ የሰላም እናቶች በሀገራችን ሰላም በማምጣት በመጠበቅ እናታዊ ኃላፊነታችንን እየተወጣን ህዝባችንም ሰላሙን እንዲጠብቅ አደራ በማለት ጥሪያችንን እናስተላልፋለን። እናቶች እንደ ሀገር ሰላም እንዲሰፍን የጎላ ሚና እንዲኖራቸው በሚል ዓላማ የተቋቋመው የኢትዮጵያ የሰላም እናቶች ማህበር ህጋዊ እውቅና አግኝቶ ወደ ስራ ከገባበት ጊዜ ጀምሮ በተሟላ ሁኔታ ለሀገራዊ ሰላም አንድነት እየሰራ መሆኑ ይታወቃል። በዚህም ሂደት ድጋፍና አስተዋጽኦ ላደረጉልን ተቋማት ማለትም የኢፌድሪ የሰላም ሚኒስቴር፣ የትግራይ ክልል ሴቶችና ወጣቶች ጉዳይ ቢሮ፣ የትግራይ ክልል ሰላምና ጸጥታ ቢሮ፣ የአፍሪካ የሴቶች የሰላምና ደህንነት ተቋም፣ የኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን፣ እናት ባንክ ዋና መስሪያ ቤት፣ የኢትዮጵያ ንግድ ባንክ መገናኛ ቅርንጫፍ፣ ጀስቲስ ፎር ኦል በኢትዮጵያ የሰላም እናቶች ስም ላቅ ያለ ምስጋናችንን እያቀረብን ፕሮግራሙ የተሳካ እንዲሆን እየተመኘው መድረኩ በይፋ መከፈቱን አበስራለሁ። ሰላም ታጥቶ ጦርነት በትግራይ ህዝብ በታወጀበት ወቅት እናቶች፣ አጠቃላይ ሴቶች ለከባድ ጾታዊ ጥቃት ሰለባ ተጋልጠዋል። ይባስ ብሎም እንደ ጦር መሳሪያነት በመጠቀም በህይወታቸው ላይ ከፍተኛ ጉዳት አስከትሏል። ጦርነትን ለማስቀረት ሰላምን ለማጽናት በማለም የተቋቋመው የሰላም መልእክተኛ እናቶች የሰላም ስራ በተግባር ላይ ወርዶ ውጤት ሲያስመዘግብ ነው ለውጥ የሚገኝበት። ሴቶች የቤት ምሰሶ እንደመሆናቸው ልክም የድርሻቸውን በማኖር የችግሮቹ ዘላቂ መፍትሄ እንዲሁም አስተማማኝና ዋስትና ያለው ስራ ሊሰሩ ይገባል። የእናቶች የሰላም ማህበር ከጦርነቱ በፊት ነው የተቋቋመው። ከጦርነቱ በፊት ሲቋቋም ከየክልሉ የተወጣጡ ለሰላም ያላቸው ቁርጠኝነት የሚያሳዩ እናቶች ተመልምለው ስራ ላይ እንደነበሩ ሁላችንም እናውቃለን። ብዙ ስራም እየሰሩ ነበሩ። ያው አለመታደል ሆኖ ጦርነቱ አልቀረም። ብዙ ሰዎችን ያለቁበት
ጦርነት ነው ያጋጠመን። ግን ደግሞ አሁንም ገና ያልተጨረሱ ጉዳዮች ስላሉ ለሰላም በተለይ የትግራይ እናቶች የኢትዮጵያ እናቶችም ሰላም እጦት ሲኖር ሴቶችና ሕፃናት እንደሚጎዱ በሳይንቲፊክም በተግባርም አይተነዋል። በነበረው ጦርነት ምን ያክል እናቶች እንደተጎዱ፣ ምን ያክል ሕፃናት እንደተጎዱ፣ ምን ያክል አካለ ጉዳተኞች አረጋውያን እንደተጎዱ በተግባር አይተናል። ስለዚህ ለሰላም ትልቁ ዋጋ እንሰጣለን እንደ የትግራይ እናቶች ማለት ነው፣ እንደ ኢትዮጵያ እናቶች። ግን ደግሞ ሰላም ብቻ ስላል የሚመጣ ሰላም የለም። በተግባር ሰላሙ ሰርተን ስናሳይ ነው እና እኛ እናቶችን የተግባር ሰዎች የተግባር አካላት ስንሆን ነው። ሌላ አካልም እንደዛ ሲሆን ስለሆነ ሁላችንም ለሰላም ያለን አስተዋጽኦ በተግባር ማሳየት አለብን የሚል እንትን አለን። እንደምታውቁት በተለይ እንደ ትግራይ እስካሁን ወደ ቀያቸው ያልተመለሱ ማህበረሰብ ከ2 ሚሊዮን በላይ በአይዲፒ ዙሪያ የሚኖር ማህበረሰብ ከ152,000 በላይ ስርዓተ ጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች ያሉበት ክልል ስለሆነ ለሰላም ስንዘምር ወይም ለሰላም ስንወያይ እንደ እናቶች ያኛ ብዙ መከራ እያሳለፉ ያሉ እናቶችን ሃይማኖትም ሳንለይ ብሔርም ሳንለይ ወደ ነበርበት አካባቢ እንዲመለሱ የትግራይ እናቶች ብቻ ሳይሆን እንደ የሰላም የማህበር ተቋምም የራሳችን ድርሻ እንደምንወጣ ባለ ሙሉ ተስፋና ባለ ሙሉ እምነት ነኝ። አሁን በአሁኑ ሰዓት ብዙ እናቶች እያጣን ነው። በማህበራዊ ሚዲያ በተግባር ሂደንም ያየንበት ሁኔታ አለ። ብዙ ህፃናት ከጎናችን እየተለዩ ነው። አሁን እኔ አይዲፒ ዙሪያ ሂጄ ሰላም እንደ ሰላም ዘምሩ ሲላቸው መጀመሪያ የሚያነሱት ሰላሙ አይጠሉትም ስላዩት ማለት ነው። ግን የመጀመሪያ ጥያቄያቸው የሚሆነው ወደ ቀያችን መጀመሪያ እንመለስ፣ ቦታችን ሆነን ነው ስለ ሰላም መዘመር ያለ ነው። ከውስጥ ነው፣ ምክንያቱ ሰላም ከውስጥ ነው የሚነሳው የሚል እንትን አለን። ሰላም ማህበርም ትልቅ አንጋፋ ማህበር ነው። ትልቅ ስራም እየሰራ ነው። ጥሩ ውጤትም እያመጣ ነው። በተለያዩ ክልሎች ከተሞች የሰላም እናቶች እየሄዱ ውጤታማ የሆነ ስራ እየሰሩ ነው ያሉ። የእኛ ተፈራርሶም ስለነበረ አሁን እንደ አዲስ ነው እንትን እያደረግነው ያለ ነው ማለት ነው። ስለዚህ ውጤቱ በተግባር እያየነው ነው በሁሉም ክልሎች ማለት ነው። ስለዚህ የጋራ የሆነ አጀንዳ አለን። ስለ ሴቶች የምንዘምርበት፣ ስለ ሴቶች የምንወያይበት የጋራ የሆነ አጀንዳ አለን። አሁን ጥሩ ነው። በዚህ አጋጣሚ ማመስገን የምንፈልገው አሁን በዚህ ሳምንት ባጋጠመው ችግር እንደ ኢትዮጵያ ብሔርም ሃይማኖትም ሳይለይ ሁሉም የየራሱ አስተዋጽኦ ነው እያደረገ ነው ያለው። ይህንን የትግራይ እናቶች ነው የሚል እንትንም የለም። የትግራይ እናት ስትጎዳ እኔም ያመኛል የሚል በተለይ በብዙ ወጣቶች አሁን በዚህ ሳምንት እየተደረገ ያለ እንቅስቃሴ ትልቅ ሀብት ነው፣ ትልቅ ጸጋ ነው። ይህንን መሀል ላይ እንዳይቀር፣ ይህንን ተነሳሽነት ወደኋላ እንዳይመለስ የእኛ የእናቶች ስራ ትልቅ ስለሆነ እንደ ማህበርም እንደ ተቋምም በዚህ ዙሪያ ያለው እንትን የጋራ አድርገን የጋራ በሁሉም አካላት ያሉ አመራሮች አነጋግረን የሆነ መፍትሄ ለራስም እረፍት የሚሆን መፍትሄ ብናስቀምጥ ጥሩ ነው የሚል
ሀሳብ አለን። ወደ ክልላችን ስለመጣችሁ ያሁላ መንገድ ተጉዛችሁ የትግራይ እናቶች ከሰላም የበለጠ ሌላ አማራጭ የለምና ከህዝቡ መጥተን ተወያይተን የጋራ የሆነ ሀሳብ የጋራ የሆነ መፍትሄ እናስቀምጣለን ብላችሁ ስለመጣችሁ ደግሞ በትግራይ ሴቶች ጉዳይ ቢሮ በክልሉ መንግስትም የላቀ ክብርና ምስጋና ነው ያለኝና አመሰግናለሁ። እንደ ሀገር ለሰላም በትኩረት በመስራት የመላ ህዝብ ደህንነት ማስጠበቅ የሁሉም ሰው ኃላፊነት ነው። የጦርነት አስከፊነት ትግራይ ማሳያ በመሆኗ በሀገሪቱ ዘላቂና አስተማማኝ ሰላም በማስፈን የህዝብን ህይወት መታደግ ቁልፍ ሚና የሚጫወቱ እናቶች በመሆናቸው ለዚህም የትግራይ እናቶች ብቻ አለመሆናቸውን የመላው ሀገሪቱ ክልሎች እናቶች በአጠቃላይ ህዝብ ሚና መሆኑን በማወቅ ለዚሁ በትኩረት ሊሰራበት ይገባል። የትግራይ ህዝብ ስቃይ የመላው ህዝብ ስቃይ ነውና ሰላም ነውም ለሁሉም ጌጡ። ትግራይ ውስጥ ያለው ችግር ችግራችን ነው ብለው ከተለያዩ ክልሎች ተውጣጥተው ትግራይ የመጡት የሰላም መልእክተኛ እናቶች ለአርአያነት አንድ እርምጃ የተጓዙ መሆናቸውንና ሁሉም ህዝብም ድጋፉን በማሳየት ለዘመናት የቆየውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንደዚህ አይነት ስራ ተጠናክሮ ማስቀጠል ይገባል። በተለይ የአንዱ ህዝብ ጉዳት የሌላኛውም ጉዳት እንደሆነ በማሳየት ለችግሮቹ በሙሉ በሰላም መቋጫ የሚበጅለት እንዲሆን በማመን ሊሆን ይገባል። ትግራይ እናቶች ለቅሶ የሁላችንም የኢትዮጵያ ሴቶች ለቅሶ ነው። የትግራይ እናቶች መፈናቀል የሁላችንም የኢትዮጵያ እናቶች መፈናቀል ነው። የትግራይ እናቶች ያጧቸው ነገሮች ሁሉ የሁላችንም እጦት ነው። ይሄን እንድትረዱ እንፈልጋለን። ስለዚህ ሰላምን ከማን ነው የምናገኘው? ሰላምን ከማን ነው የምንጠብቀው? ወደ ልባችን መለስ ብለን እስቲ እናስብ። ሰላምን ከሌላ አካል መጠበቅ የለብንም። ሰላምን የምናገኘው ከፈጣሪ ነው። እናቶች በጓዳ እናለቅሳለን፣ በቤታችን እናለቅሳለን፣ አደባባይ ላይም እናለቅሳለን። ወንዶች እንደኛ ቶሎ እንባቸውን ላያወጡ ይችላሉ፣ ግን በልባቸው ያለቅሳሉ። የትግራይ አባቶች፣ የትግራይ እናቶች፣ የትግራይ አረጋውያን፣ የትግራይ ወጣቶች እንባ፣ ሀዘን፣ ሰላም እጦት የሁሉም የሰሜኑም፣ የምዕራቡም፣ የደቡቡም፣ የምስራቁም እጦት ነው። ግን ይሄን ሰላም ማን ይሰጠናል? ይሄንን ሰላም ማን ያመጣልናል? ፈጣሪ ይታረቀን። የትግራይ ልጆች ደም በሸለቆ ከዚህ በኋላ አይፍሰስ። የትግራይ አፈር ከዚህ በኋላ ደም አይጠጣ። እውነቴን ነው የምለው። ሁላችሁም ቆማችሁ ይሄንን ለፈጣሪ ዝቅ ብለን ልንሰጥ ይገባል። ልጆቻችን ከዚህ በኋላ ደማቸው ሸለቆ ውስጥ መሆን የለበትም። የትግራይ ልጆች ተራራ ላይ አጥንታቸው መቅረት የለበትም። ይሄንን ሰላም ከማን ነው የምናገኘው? ከፈጣሪ ነው። ችን ምድር ሁላችንም ዝቅ ብለን ይዘን በትግራይ ምድር ሞት ይብቃ፣ በትግራይ ምድር ሀዘን ይብቃ፣ በትግራይ ምድር ረሃብ ይብቃ፣ በትግራይ ምድር መፈናቀል ይብቃ ብለን ችን ምድር ይዘን እናልቅስ። ምላሽ ከፈጣሪ ከሰማይ እንጠብቃለን። የትግራይ አፈር ከዚህ በኋላ ደም አይጠጣ። የመቀሌ ህዝብ ከዚህ በኋላ አያልቅስ። የትግራይ እናት ከዚህ በኋላ አንገቷን አትድፋ። ፈጣሪ ይስማን፣ ፈጣሪ ይታረቀን። ሰላምን ከፈጣሪ እንለምናለን። ፈጣሪን ሰላምን ከሌላ አካል ብዙ አንጠብቅም። ፈጣሪ ከፈቀደ ግን ሰላም አለ። ብዙ ችግራት ድሕሪ ጦርነት ልመጸ ችግራት ከድህረ ጦርነት በኋላ የመጡ ችግሮች ሁሉ እናውቀዋለን። ሆኖም በቅርቡ ያጋጠመን የህጻጽ ረሃብ አደጋ የመላ ትግራይ አደጋ መሆኑን ማሳያ ነው። ይህንን ችግር በመመልከትም በትግራይ ላይ ብቻ ሳይሆን በሀገሪቱ እንደ እናት ስለ ሰላም በመስበክ ሰላማችንን መጠበቅ ነው ያለብን። ምክንያቱም ሰላም ከሌለ ሴቶች ናቸው በይበልጥ የሚጎዱት። በተለይ ከቀያቸው ተፈናቅለው ከባድ ጊዜያትን እያሳለፉ የሚገኙት ተፈናቃዮች ዘላቂ መፍትሄ የሚሆነው ወደ ቀያቸው መመለስ ነውና መመለስ ይገባል። ከ5 ዓመታት በኋላ ወደ ቀያቸው ካለምንም ከመለስናቸው ከባድ ነው የሚሆነው። ስለዚህ ወደ ቀያቸው ስንመልሳቸው ማቋቋሚያ በመስጠት ሊሆን ይገባል። አሁን እኛ እያልን ያለነው ዘላቂ መፍትሄ ማበጀት ነው የሚያስፈልገን። ሁሉም ነገር በሰላም መቋጫ እንዲያገኝ ነው። የትግራይ እናቶች ብቻ አይደለም ተጎጂዎች፣ ግን የትግራይ እናቶች እኛም እናት ነን።
የትግራይ እናቶች እኛም እናት ነን ብለን ስለ ሰላም በጋራ እንድንሰራ በውይይት እንድንፈታው ያለውን ነገር በውይይት እንድንፈታው ስለ ሰላም እንዘምር፣ ስለ ሰላም እናውራ። ሰላም ሲኖር ነው ክብር ሚኖረን። ጌጡ ማረጋችን ሰላም ነው። ልጅ ምናስተምረው በሰላም ነው። ልጅ ምንድረው በሰላም ነው። አስከሬናችን ከቤት የሚወጣው በሰላም ነው። ሰላም ከሌለ ያስከሬንም ክብር የለውም። ስለዚህ ሰላማችንን የትግሬ እናቶችም ሁሉም ኢትዮጵያዊ በሙሉ የኔ ነው ብሎ በባለቤትነት ሌትም ቀንም ደፋ ቀና ብለን ስለ ሰላም እንሰራለን እንዘምራለን ብለን ነው እኛም የተነሳ ነው። እያንዳንዳችን ከመንግስት ጀምሮ ከራሱ ጀምሮ ሰላም ከሰራ የቤቱ ባለቤት የቤቱ ምሰሶ መንግስት እስከሆነ ድረስ ከራሱ ጀምሮ ሰላም ይስራ። ከዛ ደግሞ በተዋረድ እያንዳንዳችን በቤታችን በጓዳችን በልጆቻችን በትዳራችን በጎረቤቶቻችን የበለጠ ሰላማችን ለመስራት ዝግጁ ነን። የኢትዮጵያ ሰላም እናቶች ሁሌም የምንቆመው ስለ ሰላም መስበክና መናገር ነውና ሰላም ሲባል ያው እንግዲህ ሰላም የሚያስፈልገው ለሁላችንም ስለሆነ ሞር የሚጎዱም ሰላም ግጭት ሲፈጠር እናቶችና ህፃናት በመሆናቸው ሁሉም የራሱ ድርሻ ላይ መስራት አለበት። ሰላም ሁሉም ነው የሚያስፈልገውና ሁሉም የራሱን ድርሻ ሰርቶ ጦርነት ያመጣውን እናውቃለን። ብዙ ሰው ሞቷል፣ ብዙ ሰው ተፈናቅሏል። ስለዚህ ይሄ እንዳይመጣ ሁሉም የራሱን ቢሰራ እላለሁ። ሰላም ሁላችንም እንደሚያስፈልገንና ሁሉም እንግዲህ ትግራይ ላይ የመጣው ነገር ለሁላችንም እንትን ይሆነናል ምሳሌ ይሆንና በጣም እያዘን እንደዛ እያየነው ያለው ነገር አላስችል ብሎን ነው የመጣ ነውና ሁሉም እዚህ የመጣውም ያልመጣውም የራሱን ድርሻ በሰላም ላይ መስራት አለበት። እናት በሁሉም በሶሻልም በኢኮኖሚም በሁሉም ነገር መረዳት ያለባት እናት ነችና እኛ አድቮካንሲ ነው የምንሆነው። እኛ ለሴቶች ምንድነን ድምጽ ነን። አዎ እኛ የሰላም እናቶች ምንድነን ለተጎዳችሁ እናት ድምጽ ነንና ሁሉም የራሱ አካላት ድርጅቶችም ቢሆን መንግስት የራሱን ኃላፊነትም ወስዶ የሚረዱ አካላቸውም እንደዛ ጥሪ ተደርጎላቸውም እኛም የህብረተሰቡ የተጎዱ ህብረተሰቦች አድቮካንሲ በመሆን ወይም ድምጽ በመሆን የበኩላችን እንድንወጣና ሁሉም የህብረተሰቡ ድምጽ መሆን አለበት ብዬ አስባለሁ። አጠቃላይ የኢትዮጵያ እናቶች ሰላም ይፈልጋሉ። በዚህ ሰዓት ሰላም ለሰው ልጅ በሙሉ ወሳኝ ነው። እናቶች ደግሞ ሰላም ከሌለ በብዙ አቅጣጫ ተጎጂ ናቸው። ስለሆነም ሰላም ለማስጠበቅ ሰላምን ለማስቀጠል እናቶች ከፍተኛ ሚና አላቸው። ለዛ ሚናቸውን እንዲወጡ ነው መድረኩ በበላይነት መድረኩ የሚያተኩረው በሰላም ዙሪያ እናቶች ሚናቸውን እንዲጫወቱ ነው። ከቤት ልጆች ከማሳደግ ጀምሮ ሰላምን እስከ ውጭ እስከ ህብረተሰብ ድረስ ሰላምን ማስቀጠል ሰላም ከቤት ስለሚጀምር እናቶች በሰላም ዙሪያ ትልቅ ኃላፊነት ስላላቸው እንዲሰሩ ንቅናቄ ነው። ሰላም ሀገራችን ሰላም ስትሆን ነው ሰላም የሚመጣውና ከዚህ አንጻር ነው ትግራይ ክልልም ዛሬ እዚህ ውቅሮ ከተማ የመጣ ነው። ያው በጦርነቱ ምክንያት ብዙ የተጎዱ ማህበረሰብ ያለበት ስለሆነ ሰላም ለሰው ልጅ በጣም ወሳኝ ስለሆነ ሌላው ይቀጥላል። ሰላም ካለ ሁሉ ነገር አለ። የሰው ልጅ ሰላም ከሌለ በህይወት የመኖር ዋስትናው ሰላም ነው። በህይወት የመኖር ዋስትና ሰላም እስከሆነ ድረስ ሁላችንም ለሰላም ዘብ መቆም አለብን። ሰላም የመንግስት የሚያመጣው አይደለም። መንግስት ሰላም ሊያመጣ አይችልም። ፖለቲካ ሰላም ሊያመጣ አይችልም። ሰላም ሊያመጣ የሚችለው ማህበረሰቡ ራሱ ሰላሙን መጠበቅ አለበት። ህዝብ ሰላሙን መጠበቅ አለበትና ከዛም ደግሞ የህብረተሰቡ ግማሽ አካል ሴቶች በጣም ተጎጂዎች ነንና ሰላማችንን ማስጠበቅ አለብን፣ ማስቀጠል አለብን፣ ለሰላም መቆም አለብን። ከግጭት ከክፉ ነገር መራቅ አለብን እና ከቤታችን ሁላችንም ለሰላም መቆም አለብን። እኛ እናቶች ሰላሙ በብዛት እኛ ስለሚያስፈልገን ስለምንፈልገው
በጣም ደስ ብሎኛል። እህቶቼ ጋር በሰላም ተገናኝቼ ስለ ሰላሙ ማውራት እነሱ ጋር በጣም ደስ ብሎኛል። እንዲቀጥል ምክንያቱ እኛ እናቶች በጦርነቱ ጊዜ በጣም ሰቆቃና ስቃይ ስለሚደርስብን ስለምንጎዳበት ባሎቻችን ስለምናጣ ልጆቻችን ንብረታችን መፈናቀል አለበት አለ ስደትም አለ ብዙ ነገር ነው የሚደርስብን። ስለዚህ እኛ እናቶች በዋነኝነት ዛሬ በየክልሎች ተዋጠን የመጣን እናቶች ለትግራይ እናቶች ይሄ መልእክት ኃላፊነት አደራ ብለን ለነሱ ዛሬ እናስረክባለን። እኛም ከነሱ ጎን ነን። የተፈናቀሉ ሰዎችም ወደ ቀያቸው እንዲመጡ እኛ እናቶች ተስማምተን በየክልሎች ተወጣተን ይህን ሰላሙ ዘላቂ ሰላም እንዲመጣ ማድረግ አለበት የሚል መልእክት ነው ይዘን የመጣ ነው። ትግራይ ሴቶች የተጎዱና የደከሙ ናቸው። እኔ ስለነሱ ወሬ ሲነሳ እንባ ነው የሚቀድመኝ። ብዙ ወሬ ለማውራት አልችልም። ስለዚህ የትም እናቶቹ እዝነት ውስጥ ነው ያሉት። ደን ቢጨፋጨፍ እርሻው ቢያልቅ ይበቅላል ነገ። ሰው ግን አይበቅልም። ሳር አይደሉም፣ በዝናብ አይበቅሉም። እሺ እንደርሳ አርሰህ ደግሞ የምታበቅሊው ነገር አይደለም። ሰው የሰው ኃይል መጥፋት ማለት የመጨረሻ ድህነት ነው። በቃ መዝጋው ሰላም መሆን አለበት። እባካችሁ ላለው በካችሁ ለአላህ ብላችሁ ለእግዚአብሔር ለፈጠራችሁ አላህ ብላችሁ ጦርነት ይቁም። በቃ ይብቃን። ተዋደዱ፣ ተፋቀሩ፣ አብራችሁ ኑሩ። በጄኖሳይዳዊው ጦርነት ምክንያት ከ100 ሺህ በላይ ሴቶች የጾታዊ ጥቃት ሰለባ መሆናቸውን የሚታወቅ ሆኖ ከጥቃቱ በኋላም በነበረው ከበባና ከልከላ ሳቢያ ተገቢውን የሕክምና አገልግሎት ማግኘት አለመቻላቸውን እየተመለከተ መጥተዋል። ቀጥሎም አስከፊውን ጦርነት ያስቆመውን የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ ባለመደረጉ የትግራይ ሕዝብ እፎይታ ባለማግኘቱ ለከፋ ማህበራዊ ኢኮኖሚያዊ ችግር ተጋልጦ ከባድ ጊዜያትን እንዲያሳልፍ ተገደዋል። መፍትሄው በተደጋጋሚ ቢገለጽም ተግባር ላይ ያልዋለ ሀሳብ ብቻ ተንጠልጥሎ የቀረ ወሬ እንደሆነ በግልጽ ይታያል። ከእናቶች ፍቅርና ክብር ከውዷ እና ጣፋጯ ሰላም ያቀናጀ መድረክ በመሆኑ በጣም አጓጊ ነው። የሰላምና እርቅ አጀንዳ በአጠቃላይ ለትግራይ ህዝብ በተለይ ደግሞ ለትግራይ እናቶች ልዩና እንዲሳካ የዘውትር ጸሎታቸውና ምኞታቸው ነው። ስለሆነም ከፌዴራል የሰላም እናቶች ማህበርና ከተለያዩ ክልሎች ከብዙ ክልሎች ተጉዛችሁ ደክማችሁ እኛን ለመድረስ እኛን ለመጠየቅ የእኛም ችግር ለመካፈል በመምጣታችሁ በስሜና በትግራይ ጊዜያዊ አስተዳደር ስም እንዲሁም በትግራይ እናቶች ስም በጣም አመሰግናለሁ። የትግራይ እናቶች እድገት ይፈልጋሉ። የትግራይ እናቶች ሰላም ይፈልጋሉ። እንዲሳካም ከባድ ዋጋ እየከፈሉ ናቸው። ከባለፈው ክፉ ይሰውረን መጪውን የደስታ ዘመን ያደርግልን ብለው በመጸለይ በቀልና ጥላቻ ይጠየፋሉ፣ ይቅርም ይላሉ። በየጊዜው ልጆቻቸው፣ ወንድሞቻቸው፣ ባሎቻቸው የገደሉና ለራሳቸው የበደሉ ተዋጊዎች ለሞቱ በሐዘን አልቅሰው ይቀብራሉ። ለቆሰሉ ያክማሉ። ለተማረኩ ደግሞ አብልተው አጠጥተው አልብሰው በድብቅም ጭምር አገራቸው እንዲገቡ ያደርጋሉ። ስለዚህ የትግራይ እናቶች ርኅሩህ ናቸው፣ ልክ እንደ ኢትዮጵያ እናቶች የሰላምና እርቅ ባለቤቶች ማሳያዎች፣ ርኅሩሆች መሆናቸው ነው። ስለሆነም የእነዚህ ርኅሩህ ክፉ የማይወዱ እናቶች በአሁኑ ጊዜ በትግራይ በሸራ ውስጥ ሆነው በጅብ በረሃብ በበሽታ እያለቁ ስለሆነ እናንተ እናቶች ድምፅ ልትሆኑላቸው ይገባል። አሁን ያለውን ችግር ለኛ የሚገባ ሳይሆን እናንተ ለኛ ብቻም ሳይሆን ለእናንተም ተርፈዋል። እዚህም ያለ ችግር ለእናንተም ተርፈዋል። ትላንት ከኤርፖርት ስትመጡ ለመቀበል አልቻልንም። ነዳጅ ያለው መኪና አላገኘንም። ምክንያቱም ይህ ክልል አሁንም በከበባ ነው፣ አሁንም በክልከላ ነው። ነዳጅ ስለሌለ በምን ያህል ችግር እዚህ እንደደረሳችሁ እናንተ ራሳችሁ ምስክሮች ናቸው። ስለዚህ በእኛ ምክንያት ተቸግራችኋልና
እናዝናለን። ለከፈላችሁ መስዋዕትነትም እናመሰግናለን። ስለዚህ ከዚህ እንደተመለሳችሁ በሸራ ውስጥ በነዳጅ ችግር ሕክምና ሳይደርሱ ለሚሞቱ ወላጆች፣ በረሃብና በበሽታ ለሚረግፉ ሕፃናት ድምፅ በመሆን ለኢትዮጵያ መንግስት እንደታስረዱላቸው ወደ ቀያቸው እንዲመለሱ አደራ ይዛችሁ እንድትሄዱ በዚህ አጋጣሚ መጠየቅ እፈልጋለሁ። ካልሆነ ግን ለሁሉም ጊዜ ያለውና ዛሬ በትግራይ እናቶች እየደረሰ ያለውን ችግር ባንመኘውም ለሁሉም መድረሱ አይቀርም። ስለሆነ የትግራይ እናቶች ህዝብ በአጠቃላይ የትግራይ እናቶች እና ህፃናት ደግሞ በተለይ እንዳይፋረዱብን ለሐቀኛ ሰላም እና እርቅ ከልብ እንድትሰሩ አደራ ማለት እፈልጋለሁ። በመጨረሻ የትግራይ እናቶችና ህዝቦች ችግራችን ነው ብላችሁ ሰላምና እርቅ መውረድ አለበት ብላችሁ በእኛ እየደረሰ ያለውን አስከፊ ሰቆቃ ተካፋይ በመሆናችሁ ችግራችሁን ከዚህ ድረስ መጣችሁ ያደረጋችሁልን አመርቂ መድረክ በድጋሜ በስሜና በትግራይ ጊዜያዊ አስተዳደር ስም እያመሰገንኩኝ የትግራይ ህዝብና መንግስት አሁንም ጥረታችሁ ለማሳካት ለሰላም ዘላቂ ሰላም ለመገንባት ጎናችሁ ሆነው ከጎናችሁ እንደማይለዩና አስፈላጊ ሁሉ ድጋፍ እንደሚያደርግላችሁ ለማረጋገጥ እፈልጋለሁ። ሰላም ለሁሉም ይሁን። ሁሉም ለሰላም ይትጋ።